የቅዱስ እግዚአብሔር ሰላም ለሰው ሁሉ ይሁን። እንደምናችሁ። ሰሞኑን መፍትሄ የሚፈልጉ የአሁኗ ቤተ ክርስቲያን የውስጥ ችግሮች በሚል ርዕስ ስር አንዳንድ ነገሮችን ማጋራት ጀምሬያለሁ እዚህ ዩቱብ ላይ ማለት ነው። ምናልባት የቪዲዮና የድምፅ ጥራት ካለ የምስልና የድምፅ ጥራት ካለ በእጅ ስልክ ስለሆነ እየቀረጽኩ የሚሰራው ታግሳችሁ ትሰማላችሁ። ከምስል ጥራቱ በላይ ከድምፅ ጥራቱ በላይ መልእክቱን ብትቀበሉ መልእክቱን በትኩረት ብትሰሙ በጣም ደስ ይለኛል ማለት ነው። ጌታ በነገር ሁሉ ይባርካችሁ። ቤተ ክርስቲያን ከምስረታዋ ጀምሮ አንዳንድ እርማት የሚያስፈልጋቸው መስተካከል የሚያስፈልጋቸው ነገሮች በውስጧ እንደነበሩ ከሐዋርያት ሥራ ጀምራችሁ ብታነቡ ብዙ ትክክለኛ መረጃ ታገኛላችሁ ማለት ነው። ነገር ግን በየዘመኑ ከቤተ ክርስቲያን ውስጥ የተነሱ ችግሮች የየዘመኑ ብቁ መሪዎች ስለነበሩ ማረም የሚችሉ ችግርን የማያሳድሩ የማያስቀምጡ ችግር አብሯቸው እንዲኖር የማይፈቅዱ የተሰጡ ታታሪ ትጉ መሪዎች ስለነበሩ አገልጋዮች ስለነበሩ እንዲያውም በአንዳንድ ችግሮች ምክንያት ዛሬ ድረስ ለእኛ እየጠቀሙ ያሉ ድንቅ የሆኑ አስተምህሮዎች ተቀርጸዋል። ለምሳሌ ሐዋርያው ጳውሎስ በቆሮንቶስ ቤተ ክርስቲያን ውስጥ በወንድማማቾች መካከል መከፋፈል መፈጠሩን ምክንያት በማድረግ እነሱን ለማስተማር ብሎ ክርስቶስ ተከፍሎአልን ብሎ ያለው መልእክት ዛሬ ድረስ ይሄው ለእኛ እያገለገለ ነው። የዚያ ጊዜ የቤተ ክርስቲያን መሪዎች ሐዋርያቱ፣ ሽማግሌዎቹ ለማረም ለማስተካከል የተሰጡ ብቃት ያላቸው መጠላትን መነቀፍን ከምንም የማይቆጥሩ ዋጋ ከፍለው ቤተ ክርስቲያንን ለማቅናት ለማስተካከል የሚሰሩ ስለነበሩ የዚያን ጊዜዎቹ የቤተ ክርስቲያን ችግሮች እየታረሙ መጥተዋል ማለት ነው። ይሄ ነው እንጂ ልዩነታችን። ምን ጊዜም ቤተ ክርስቲያን ውስጥ ችግሮች ይኖራሉ። የእኛ ዘመን ችግሮች ምንድናቸው የሚለውን እንግዲህ አንዳንድ ነገር አንስቻለሁ ነው የታየኝን። የመጀመሪያው የቃሉ አገልግሎት ኢላማውን መሳት ነው። የእግዚአብሔር ቃል ለተፈጠረለት ነገር እየዋለ አይደለም። የእግዚአብሔር ቃል ዋና ዓላማ እኛን ወደ እግዚአብሔር ሐሳብ ማስጠጋት ነው። እኛን በእግዚአብሔር ፈቃድ ውስጥ ማኖር ነው። እኛ ታዛዦች እንድንሆን ወንጌልን ሰምተን ቃሉን ሰምተን መንፈሱን ሰምተን ለእግዚአብሔር የምንገዛ የምንታዘዝ ለመንግስቱ በተገባ ባህሪ የምንመላለስ እንድንሆን ነው ዋና የቃሉ አገልግሎት። ሐዋርያት የጻፉት ለዚህ ነው። ጌታችን ኢየሱስ ክርስቶስ እዚህ ምድር ላይ በነበረባቸው ዓመታት ሁሉ የሰራው ይሄን ነው። ሰዎችን ማቅናት፣ አርሞ ገስጾ መክሮ አስተምሮ ወደ እግዚአብሔር ሐሳብ መመለስ ነው። እኛ ጋር ደርሶ ግን በእኛ ዘመን ግን የቃሉ ዋና አገልግሎት ሰዎችን ማበልጸግ፣ በሽታን ከምድር ላይ ጠርጎ ማጥፋት፣ ሰይጣንን አሁኑኑ ገድሎ መጨረስ በሚመስል መንገድ ኢላማውን ስቷል። እግዚአብሔር ከእኛ የሚፈልገውን እየነገረን አይደለም። ከእግዚአብሔር የምንፈልገውን አስፈላጊውንም አላስፈላጊውንም ስለማግኘት ነው አሁን እየተሰጡ ያሉ አገልግሎቶች። በዚህ ምክንያት ደግሞ ከዚህ የተነሳ ደግሞ ክርስቲያናዊ ስነ ምግባር ቦታውን እየለቀቀ ነው፣ እየደበዘዘ ነው። ክርስቲያናዊ መልክ፣ ክርስቲያናዊ ኢሜጅ እየጠፋ ነው የሚል ሐሳብ አንስቻለሁ ማለት ነው። ክብር ለእግዚአብሔር ይሁን። ዛሬ ስለዚህ ክርስቲያናዊ ስነ ምግባር ትንሽ እናገራለሁ፣ የቀረኝን ሐሳብ ማለት ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያመሰግኑ ብርሃናችሁ በሌሎች ፊት ይብራ፣ በሰው ፊት ይብራ ብሏል። ብርሃናችሁ ይብራ፣ መልካሙን ሥራችሁን አይተው
መዝሙራችሁን ሰምቶ አይልም። ስብከታችሁን ሰምቶ አይልም። ጸሎታችሁን ሰምቶ አይልም። መልካሙን ስራችሁን አይተው። መልካም ስራ የሚታይ ነው። በጆሮ ሳይሆን በአይን የሚታይ ነው። የተገለጠ ነው። መልካም ስራ የሚታይ ነው። በአይን የሚገባ ነው። እሱን አይተው በሰማያት ያለውን አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ይብራ ብሏል። ይሄ ማለት የባህሪ ጉዳይ ነው። የምልልስ ጉዳይ ነው። የስነ ምግባር ጉዳይ ነው። የአኗኗር ጉዳይ ነው። የአኳኋን ጉዳይ ነው። የአደራረግ ጉዳይ ነው እንጂ የሆነ ሻማ ለኩሰን ፋኖስ ለኩሰን ይዘን በቀንም በሌሊትም ብርሃን ተሸክመን እሳት ተሸክመን እንዞራለን ማለት አይደለም። የተገለጠ ሕይወት ይኑራችሁ። ክርስቶስን ብርሃን ነው ክርስቶስ፣ ክብር ለስሙ ይሁን። ይሄን ብርሃን የሚገልጥ ሕይወት ይኑራችሁ። ኢየሱስ ክርስቶስን የሚመስል ስብዕና ይኑራችሁ። ተግባራችሁ፣ ድርጊታችሁ፣ ንግግራችሁ፣ አረማመዳችሁ፣ አካሄዳችሁ፣ ውሏችሁ፣ አዳራችሁ ለሰዎች መልካምን ነገር የሚያሳይ ይሁን እያለ ነው። እንደዚህ እያለ ነው። እኛ ሰዎች ወደ ቤተ ክርስቲያን እስኪመጡ ድረስ ሰዎች መጽሐፍ ቅዱስ ገልጠው ማንበብ እስከሚጀምሩ ድረስ እኛ የምንታይ በሁለት እግሮች የምንሄድ የምንናገር፣ የምንተነፍስ፣ የምንበላ፣ የምንጠጣ የእግዚአብሔር ቃል ነን። የእግዚአብሔር ቃል ነን። እኛን አይተው ቃሉን ይረዳሉ። እኛን አይተው ክርስቶስ ማን እንደሆነ ይገምታሉ። አንድ ነገር ልንገራችሁ። በብላቴንነቴ በልጅነቴ የማውቀውን በልጅነቴ ሰዎች እኛን አይተው ወላጆቻችንን ይገምታሉ። መንገድ ላይ ስንጫወት፣ መንገድ ዳር ስንጫወት፣ ከብቶች በምንጠብቅበት፣ በጎች በምናሰማራበት የምንናገራቸውን በጫወታችን መካከል የምንናገራቸውን ቃላቶች ትልልቅ ሰዎች በአጠገባችን በሚያልፉ ጊዜ የምናሳያቸውን ባህሪዎች እያዩ ወላጆቻችንን ይገምታሉ። አንዳንዶቻችን ይሄ ሲዳደግ ነው፣ ይሄ በተቆንጥጦ ያላደገ ነው እንባላለን። አንዳንዶቻችን ደግሞ እግዚአብሔር ያሳድጋችሁ፣ እናንተን ያሳደገ አባት ይባረክ እንባላለን። እኛን አይተው ወላጆቻችንን፣ አሳዳጊዎቻችንን ይገምታሉ ሰዎች። ልክ እንደዚህ ነው በዓለም ያሉ ሰዎች። እኛ ወደ እነሱ መካከል ስንሄድ፣ ከአምልኮ ቦታ ወጥተን፣ ከቸርች ወጥተን በእነሱ መካከል ስንሰማራ፣ በስራ ምክንያት፣ በኖሮ ምክንያት፣ በማህበራዊ መስተጋብር ምክንያት በመካከላቸው ስንሰማራ ያላመኑ ሰዎች እኛን አይተው የእምነታችንን የወንጌላችንን ምንነት ይገምታሉ። እኛን አይተው ይገምታሉ። እኛን አይተው ወይ ያመሰግናሉ፣ እኛን አይተው ወይ ይነቅፋሉ። አያችሁ፣ መልካም ከሆነ ስራችን እግዚአብሔር ይመሰገናል፣ ይከበራል። አይ እንዳትነኳቸው፣ የነሱ እምነት ትክክል ነው፣ እነሱ ያመኑበት መንገድ ልክ ነው፣ አስተካክሏቸዋል፣ ስርዓት አስይዟቸዋል፣ ንግግራቸው ይጣፍጣል፣ ከአፋቸው የሚወጣ ቃል ሰው አይጎዳም፣ የሚያንጽ ነው፣ የሚያበረታታ ነው፣ አይራገሙም፣ አይዋሹም፣ አይሰርቁም፣ አያታልሉም፣ አያጭበረብሩም፣ ለምስክርነት በተፈለጉበት እውነትን ይመሰክራሉ፣ በሰው ፊት ለሰው መካከል አያዳሉም፣ ቸሮች ናቸው፣ ንፉጎች አይደሉም፣ ጨካኞች አይደሉም፣ ልበደንዳኖች አይደሉም። ለተቸገረ ይራራሉ፣ ላጣ ሰው ያበድራሉ፣ ይሰጣሉ፣ ካላቸው ነገር ያካፍላሉ። የነሱ እምነት ልክ ነው። አያመነዝሩም፣ አይጠጡም፣ አይሰክሩም፣ የሰውን ንብረት አይፈልጉም። የነሱ እምነት ልክ ነው እንባላለን። ስራችን መልካም ከሆነ፣
ስራችን በታማኝነት በጽድቅ በቅድስና የተሞላ ከሆነ ባህሪያችን የእግዚአብሔርን ቃል የማይጻረር ከሆነ እንደዚህ እንባላለን። በዚህ ምክንያት እግዚአብሔር ተመሰገነ ማለት ነው። አንደበታችን ንግግራችን ሳይጨመርበት ኑ ወደ ጌታ ማለት ሳያስፈልገን እኛ ሕይወታችን ምልልሳችን ሰዎችን ሳበ ማለት ነው። ወደ ወንጌል ጠራ ማለት ነው። ይሄ ስነ ምግባር ነው። ይሄ ብርሃን መሆን ነው። ይሄ ጨው መሆን ነው። ይሄ ለጌታ ክብር የሚውል ሕይወት ይዞ መገኘት ነው፣ መገለጥ ነው። እንደዚህ ያለ ስነ ምግባር ይጠበቅብን ነበረ። ከየት ነው ይህን ስነ ምግባር የምናገኘው? ቃሉ ስነ ምግባራችንን፣ ባህሪያችንን፣ ምልልሳችንን እንደ እግዚአብሔር ቃል እንደ የክርስቶስ ምሳሌነት ማድረግ በሚችልበት መንገድ ተገልግሎ ከሆነ ቃሉ ከእኛ የሚፈልገውን ነገር ተነግሮን ከሆነ የደቀ መዝሙርነት ትምህርት ተሰጥቶን ከሆነ እሁድ በተገናኘን ጊዜ ስልጠና በተባለ ኮንፈረንስ በተባለ ጊዜ በፍጹም ግልጽነት ከእኛ የሚፈለግ ነገር ተነግሮን ከሆነ ወደዚህ ሕይወት እንመጣለን። በተገናኘን ቁጥር ወንዝ መሻገር፣ በተገናኘን ቁጥር ተራራ መውጣት፣ በተገናኘን ቁጥር ጥርመሳ፣ በተገናኘን ቁጥር ፈውስ፣ በተገናኘን ቁጥር የድንቅና የተአምራት ጊዜ እየተባልን የምንሄድ ከሆነ ግን ምንም የምናመጣው ለውጥ የለም። ከዲጡ ወደ ማጡ እንወርዳለን። አሁን ከሳትነው የባሰ እንስታለን። አሁን ከራቅነው የባሰ እንርቃለን። ስነ ምግባር ወሳኝ ነው። መጽሐፍ ቅዱስ ከዘፍጥረት ምዕራፍ 1 ጀምሮ ሰው ከተፈጠረበት ጀምሮ እስከ ሰው ከዚህ ምድር ላይ እስከሚሰበሰብበት የምድርና የሰማይ ታሪክ እስከሚያበቃበት ሁሉ አዲስ እስከሚሆንበት ጊዜ ድረስ እግዚአብሔር ከሰው ልጆች የሚፈልገውን ትክክለኛ ስነ ምግባር፣ ትክክለኛ ባህሪ፣ ትክክለኛ ስብዕና ሰዎች እንዲሄዱበት ስለሚፈልገው ትክክለኛ መንገድ የሚናገር ነው። መጽሐፍ ቅዱስ ለእንጀራ አልተጻፈም፣ ለውሃ አልተጻፈም። መጽሐፍ ቅዱስ ተራራ ለመውጣት ቁልቁለት ለመውረድ አልተጻፈም። መጽሐፍ ቅዱስ ለፈውስ ለድንቅና ለተአምራት አልተጻፈም። መጽሐፍ ቅዱስ የጠፋውን ሰው ወደ እግዚአብሔር ለመመለስ የተጻፈ ነው። መጽሐፍ ቅዱስ የወደቀው ሰው እንዴት እንደሚነሳ መልሶ ለማስተማር የተጻፈ ነው። እኛ ግን በዛ መንገድ እያገለገልነው አይደለም፣ በዛ መንገድ እየተናገርነው አይደለም። ስለዚህ ስነ ምግባራችን ተበላሸ። ከዓለም ጋር ድንበራችን የቱ ጋ ነው አይታወቅም። ዓለማውያን የሚያደርጉትና የሚሆኑት፣ እኛ ግን የተከለከልነው ምንድነው አይታወቅም። በማያምኑ ሰዎች መካከል ምልልሳችን ምን መምሰል ነበረበት አይታወቅም። እንዴት ነው እየተመላለስን ያለ ነው አይታወቅም። እነሱ የሚጠቀሟቸው ቃላት ለእኛ አላስፈላጊ የሆኑ ምንድናቸው አይታወቅም። ኃጢአት ምንድነው፣ ጽድቅን ምንድነው አይታወቅም። በቃ ሁል ጊዜ መጠርመስ ነው፣ ሁል ጊዜ መሻገር ነው፣ ሁል ጊዜ ተራራ ነው፣ ሁል ጊዜ ወንዝ ነው። በዚህ ምክንያት ክርስቲያናዊ ስነ ምግባር ፈርለቀቀ፣ ከመንገድ ወጣ። 20 እና 30 ዓመት በማይሞላ እኔ ቤተ ክርስቲያን ውስጥ ባየሁበት ራስን ባገኘሁበት ጊዜ ጀምሮ እስከ ዛሬ ድረስ ስንትና ስንት ሩቅ መንገድ ርቀን ሄደናል። ያኔ እኔ ጌታን የተቀበልኩ ሰሞን ቤተ ክርስቲያን ውስጥ በጣም የሚፈሩ የማይባሉ ነገሮች አሉ። የማይባሉ ጨርሰው የማይነገሩ። ዛሬ ግን ቢደረጉ ምን ችግር አለው የምንላቸው። ምንድነው ችግሩ? ስነ ምግባር እየተበላሸ መጣ። እኔ ጌታን የተቀበልኩ ሰሞን አይጥ መግደል፣ እባብ መግደል ኃጢአት ይመስል ነበረ። አይጥ ነፍስ እኮ ናት ይባል ነበረ። ዛሬ ይገደሉ እንላለን። የሰው ልጆችን በእግዚአብሔር አምሳል የተፈጠሩትን። ምንድነው ችግሩ? ተንኮታኮትና የክርስቶስ ልብ አጣና። እግዚአብሔር የምህረት አምላክ እንደሆነ ጠላቶቻችሁን እንደራሳችሁ አድርጋችሁ ውደዱ፣ የሚያሳድዷችሁን መርቁ፣ ክፉ ለሚፈልጉባችሁ ለሚያደርጉባችሁ መልካምን አድርጉ የሚለውን አንሰበክማ።
እኛ እኮ ሁል ጊዜ መውሰድ ነው በቃ። ምን ውስጥ እንደምንጨምር የት እንደምናስቀምጥ ለእኔ ግራ ይገባኛል። በዚህ ምክንያት መንፈሳዊ ስነ ምግባር ወደቀ፣ ክርስቲያናዊ ስነ ምግባር ወደቀ። ዛሬ ቤተ ክርስቲያን ውስጥ 2 ሚስት አግብቶ ለምን እረኛ አልሆንም ብሎ ለምን የቤተ ክርስቲያን ሽማግሌ አልሆንም ብሎ የሚከራከር ቤተ ክርስቲያንን የሚያናጋ ቁጥር አለው እንደ? አግብቶ የፈታ እረኛ ቁጥር አለው እንደ? አዲስ አበባ 1፣ ለቀምት 1፣ አሶሳ 1፣ ሐዋሳ 1፣ ባህር ዳር 1 እያራራቀ 10 ሚስት 15 ሚስት የሚያገባ ከየቦታው የሚወልድ ሐዋርያና ነቢይ ቁጥር አለው እንደ ዛሬ? እስቲ ማን ነው እንደሱ በሆንኩ እሱም በመሰልኩ የሚያስብል ምሳሌነት ያላቸው ስንት አሉ ዛሬ ቤተ ክርስቲያን ውስጥ? እስቲ ቁጠሩ፣ እነማን ናቸው? ምንድነው እንደዚህ ያደረገን? ምንድነው እዚያ ድረስ ያወረደን? ወገኖች ልንነቃ ይገባል። ራሳችንን እያታለልን ጉም እየዘገንን መቀጠል የለብንም። የማይጨበጥ የሌለ ነገር ለመያዝ እየተፍጨረጨርን መቀጠል የለብንም። ራሳችንን እያሞኘን ሰዎችም እያሞኙ እንዲጠቀሙብን እድል እየሰጠን መቀጠል የለብንም። እናንተ ወንድሞች፣ እህቶች እግዚአብሔር ከእኛ የሚፈልገው ነገር ምንድነው ብላችሁ ራሳችሁን መጠየቅ ጀምሩ። እግዚአብሔር ከኔ የሚፈልገው ነገር ምንድነው ብላችሁ ራሳችሁን መጠየቅ ጀምሩ። መጽሐፍ ቅዱስ የኔ አኗኗር ምን መሆን እንዳለበት ይናገራል ብላችሁ ቃሉን ማገላበጥ ማንበብ ጀምሩ። ቃሉን ማጥናት ጀምሩ፣ ማንበብ ጀምሩ። በራሳችሁ ድርሻ ላይ አተኩሩ። እግዚአብሔር ሊያደርግላችሁ ያለውን ያሰበውን ነገር ያደርግላችኋል። እናንተ ግን አኗኗራችሁ እንዴት መሆን እንዳለበት ለመንግስቱ የተገባ ስነ ምግባር፣ ለመንግስቱ የተገባ ባህሪ እንዴት አይነቱ እንደሆነ በማየት ላይ አተኩራችሁ መጽሐፋችሁን አጥኑ። መስቀል ተሸክሞ መከተል ምንድነው? ሁሉን ትቶ ክርስቶስን መከተል ምንድነው? ራስን መካድ ምንድነው? ቤተሰብን፣ ሚስትን፣ ልጅን፣ ባልን እንደዚህ ያሉ ነገሮችን ትቶ ከክርስቶስ ኋላ መምጣት ምንድነው? መጽሐፍ እያለ ያለው? እሱን ፈትሹ፣ ሜዲቴት አድርጉ። የጥሞና ጊዜ ይኑራችሁ። ራሳችሁን የምታዩበት ጊዜ ይኑራችሁ። የምንኖረው ነገር በሰራነው ልክ ነው። የምንበላው ነገር በጣርነው በለፋንበት ልክ ነው። የተአምራት ገንዘብ ብለው የወጡ ወንድም እህቶቻችን ለሌላው ተአምረኛ ሕይወት አድርገው መጡ እንጂ ለራሳቸው ያተረፉት ነገር የለም። ኪሳቸው ተራቁቶ ተመለሱ። ሊያገኙ ሄደው ሰጥተው ተመለሱ። ሊበሉ ሄደው ተበልተው ተመለሱ። ሊሰሩ ሊገነቡ ሄደው ፈርሰው ተንደው ተመለሱ። ከተአምራት አድራጊዎች ቤት። ስለዚህ ተመለሱ፣ ተረጋጉ። የኔ ስነ ምግባር ማንን ይመስላል? የኔ ባህሪ ማንን ይመስላል? ቤተ ክርስቲያን ምን ትመስላለች? የኛ ጥርቅም ስለሆነ ቤተ ክርስቲያን ከፈረሱ ቤቶች ውስጥ መተን የተገነባ ቤተ ክርስቲያን አናደርግም፣ አንሆንም። ባልና ሚስት እንዴት ናቸው? ልጆችና ወላጆች እንዴት ናቸው? ኤፌሶንን መጽሐፍ አንብቡ። አባት ለልጆቹ፣ እናት ለልጆቿ፣ ባል ለሚስቱ፣ ሚስት ለባሏ እንዴት ያለ ባህሪ፣ እንዴት ያለ ስነ ምግባር፣ እንዴት ያለ ዲሲፕሊን ሊኖራቸው እንደሚገባ አስምሮበት አስቀምጧል። ማን አስተማረን ይሄን? ማን ነገረን ይሄን? አባትና ልጅ እየተኮራረፉ አይደለም ወይ ቸርች የሚመጡት? ባልና ሚስት አብረው ቁርስ ሳይበሉ ቤታቸው ውስጥ አብረው እግዚአብሔር ሆይ ተመስገን ሳይሉ አይደለም ወይ ቸርች መጥተው ጻድቃን ቅዱሳን ለመምሰል የሚሞክሩት? የፈረሰ ህይወት፣ የፈረሰ ቤት፣ የፈረሰ ሁሉ ነገር ውስጥ አይደለም ወይ ያለ ነው? ስለዚህ ራሳችንን እንጠይቅ። እግዚአብሔር ከኔ የሚፈልገው ነገር ምንድነው እንበል። ተመልሰን እንደ ቃሉ በሰው ሁሉ ፊት የሚበራ ህይወት እንዲኖረን በጸሎት ቃሉን በመመርመር እንትጋ፣ በራሳችን ላይ እንስራ። የሚቀጥሉትን ደግሞ በሚቀጥለው እናገራለሁ። ጌታ በነገር ሁሉ ይባርካችሁ።